አዎ መጥቷል። እሺ አመሰግናለሁ። ቀጥያው መጥቶም ማይሆኑ ድራጎችን እንሰጠው ፈለገ ማለት ዶዛቸው ከፍ ያለ ድራጎች ዳኒ ማለትም እዛ ራሱ ሊያጠፋበት የሞከረበት ያላለቀ ፉጋ ከመሄዱ በፊት ወደ አንድ ፋርማሲ እንዳመራ መረጃዎች ደርሰውናል። አሁንም ቢሆን በጣም እያስቸገረችኝ ነው። ለምን እንደዚህ እየሆንሽ እንደሆነ ምንም ሊገባኝ አልቻለም። ምን አርጊ ብላክ ነው እዚህ ያመጣኝ? ለምንድነው? ቆይ ግን እንደዚህ በጣም በቁጣ ስርዓት በሌለው መንገድ እንደው ምንም አላረኩም። የኔ ወንድም ምን አርጊ ብለህ ነው እዚህ ያመጣኝ? ምንድነው ካሜራው? ምንድነው? ደስታችንን አጣጥመን ሳንጨርስ ሀዘን የገጠመን ሌላ ነገር ውስጥ እንድገባ አታድርጊ። አሁንም ቢሆን በትዕግስት ነው እየጠየቅኩሻለሁ። ምንም በትዕግስት ምንም ተጠይቃችኋለሁ። እያንዳንዳችሁን ያለፉትን 10 ሰዓታቶች 10 ሰዓት ያለማቋረጥ ሳይገላበጥ እንደዚህ እንደምትመለከቱት ራሱን ስቶ ነው የተኛው። ዳናይት ማለት ይሆናል አይደለ? በቃ ማትጨበጥ ውሻለች ማለት አትያዝም። እንዴት አይነት ሰው እንደሆነች አትታወቅም። እኔ አሁን አንድ እንቆቅልሽ የሆነብኝ ነገር ይሄ ነገር ሴራ ነው ወይስ ምንድነው? እንደዚህ ስለመሰለ ነው እንጂ እኔ ጋር በጣም ብዙ ከስተመሮች ይመጣሉ እኮ የኔ ወንድም። ይኸውልሽ እኔ እኮ ዳኒ የሚባል ሰው ጭራሽ በስሙ ጠርተህ እኔ ታቀልሃለሁ። ለምን ተቆጣሽ ነው? የዛ ሰዓት እኮ ያልተዋጠልኝ ነገር ከስተመር ብዙ ይመጣል ይሄዳል። ደክሞኝ ነው ከድካም የተነሳ ማንም ሰው አልነበረም ነበር። በቃ አትመቸንም። ይሁን አላህ ላይ ነው ይንቅሽቅሻል። ይሄ አላህ ጦርነት ላይ ምናምን ኖሮ የመጣ ሰው አለ አይደል? ደቅ ያለበሰው ይሁን ትደነግጣለች ምናምን ይሁን ጀርባዋን አታምንም ምናምን ይሆናል አይደል? ከዳኒ ጋር የተራራቅ ነው በጣም በዝቶ ለአንድ ሳምንት ነው ያልተደዋወል ነው። ምን አላለው? ይሄ ሁሉ ነገር በአንድ ሳምንት ውስጥ እንዴት አፕ እንዳደረገ አላቅም። ጭራሽ ራስን እስከ ማጥፋት ደረጃ ድረስ የሚያደርሰው ነገር ምን እንደሆነ ጭምር እኔም እስካሁን ድረስ እንቆቅልሽ ነው የሆነብኝ። ለእኔ በጣም የሚጠቅመኝ ነገር አለ ሆነ። ታዲያ አታውቅም እንዴ አንተ? ስለሱ አይመለከትሽም። ስለማይመለከትሽ ነገር አታውሪ። ሰምኛለሽ? ምንም የማይመለከትሽ ነገር እንድታወሪ አልፈልግም። የምጠይቅሽን ጥያቄ እንድመልሽልኝ ብቻ ነው የምፈልገው። ሳስጨንቅሽ ከሆነ እያንዳንዷን ነገር የምትወሩ አሁንም በቂ ኃይል አለኝ አንቺን ለማስጨነቅ። አይሆንም ጭራሽ ወደ ቤቷ አልታስገባችሽ። ወደ ግቢ አንገባም። ግቢ መግባት ኃጢአት ነው በእሱ ሀሳብ። አትገባም። በቃ ማንም ግቢ አትገባም። የሰጡት ድራግ በዛ ጊዜ ሲመላለስ አልሰጥም ቤት ተከለክለው የነበረው እነዛን ሁሉ የሰጡት ድራግ ከሌላ ከራስ ምታት ከምን ጋር አንድ ላይ ቀላቅሎ ከወሰደው ማይሆን ህይወቱን ሁላ ሊያሳጣው እስከሚችል ደረጃ ድረስ ይደርሳል። አንድ ነገር ነው የሚያስጨንቀኝ፣ የወንድሜ የዳኒ መንቃት። በ24 ሰዓት ውስጥ ነገሮች ሙሉ ለሙሉ ወደ ነበሩበት ቦታ ይመለሳል አልልም፣ ግን በ24 ሰዓት ውስጥ መንቃት አለበት። እንዴ ለሰጆች ታርሽ ታዲያ ለማዝረው አስፈራርቶኝ ዳኒ አስፈራርቶሽ? ለዛም ነው ላንተ ስትመጣ አላቆም ብዬ እንደዛ ስጮህብክም የነበረው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁ? ቤተሰቦች ያው ለመጨረሻ ጊዜ የተለቀቀውን ቪዲዮ ሁላችሁም ተመልክታችኋል ብለን እናስባለን። ያው ደስታችንን አጣጥመን ሳንጨርስ ሀዘን የገጠመን እንዴት እንደምገባውም አላቅም። ማለት በዚህ ሰዓት ኮንፊውዝድ ሆነናል፣ በጣም አዝነናል። ምናልባት እሱ እንደዚህ አይነት ሁኔታ ውስጥ ሆኖ የኛ ቪዲዮ መቅረጽ አፍረትም ሊሆን ይችላል፣ ግን ደግሞ ያለበትን ሁኔታ ለእናንተ ለተመልካቾች ለማሳወቅ ነው። ምንድነው የተፈጠረው? ለመጨረሻ ጊዜ በለቀቅነው ቪዲዮ አንዳንድ ግልጽ ያልሆኑላችሁ ነገሮች አሉ። በተለይ ደግሞ ወደ መጨረሻ አካባቢ አንድ የግንባታ ቦታ ላይ ያላለቀ ፎቅ ላይ ዳኒ በድንገት ራሱን ሊያጠፋ ሲል ነው የደረስንለት። እስካሁን ድረስ ይህንን ነገር አላመንም። ኢቨን ገመዱ ራሱ አለ። አሁን ደህና ነው ስንላችሁ ግን ነክቷል ማለት አይደለም። ከዛ በኋላ ወደ ክሊኒክ ይዘነው ለመሄድ ሞክረን ነበር። የሚገርማችሁ ነገር ራሱን ለማጥፋት ሲሞክር ይህ ገመዱ የከረከረው ያን ያህል አልጎዳውም አንገቱን። ከዛ የበለጠ ዶክተሮቹ የነገሩን ጭንቅላቱ ላይ ከፍተኛ የሆነ
ምት እንዳጋጠመው ማለት አላቅም። ወድቆ ይሁን ምን ተፈጥሮ እንደሆነ አላቅም። ጭንቅላቱ እንግዲህ እንደምትመለከቱት ኃይለኛ የሆነ ራስ ምታት እንግዲህ ከማይግሬን የበለጠ ራስ ምታት ሊኖር አይችልም፣ ግን ከዛ የበለጠ በጣም ኃይለኛ የሆነ ራስ ምታት። በዚህ በኩል ትንሽዬ የብጠት አለች። በጣም አደገኛ ራስ ምታት። ያለፉትን 10 ሰዓታቶች ልንል እንችላለን። ያለፉትን 10 ሰዓታቶች 10 ሰዓት ያለማቋረጥ ሳይገላበጥ እንደዚህ እንደምትመለከቱት ራሱን ስቶ ነው የተኛው። ከዛ በፊት ነቅቶ ነበር፣ እስካሁን አልነቃም። ዶክተሮቹ በስስ ቲሸርት አልብሱት ነበር ያሉን። የሆነ ሰዓት ሲያለበው ነበር፣ በጣም እያላበው ስለነበር እንደዚህ ሙሉ ብርድ ልብሱን አድርገልና የተወሰነ ንፋስም እንዲነካው ያው እንዳይጎዳው በማለት አላቅም። ብቻ ቤተሰቦች በጣም አዝነናል። አሁንም የተፈጠረውን ነገር አጣርተን ለእናንተ ለተመልካቾች እናሳውቃቸዋለን። ግን እስቲል ነው ምን እየተፈጠረ እንደሆነ አልገባኝም። ውድ ተመልካቾቻችን ሚኪ እንዳላችሁ ነው፣ ያልጠበቅነው ነገር ነው የተፈጠረው። ገና ደስታችንን እያጣጣምን የነበረበት ሰዓት ላይ ነው እንደዚህ አይነት ነገር የተፈጠረው። ማለት ኢሞሽናል የሚያደርግ ነገር ነበረ። ሚኪ በጊዜው ራሱን አያውቅም ጭምር። ታውቃላችሁ የነበረበትን ስቃይ የነበረበትን ችግር በሙሉ እነዛን ሁሉ ነገሮች ፈተን ገና በአግባቡ እንኳን ደስታችንን ሳናጣጥም ይሄ ሁሉ ነገር ነበር የተፈጠረው። አላቅም እኔ እንደራሴ ለሚኪ በጣም አዘንኩኝ። አሁን ላይ እየተፈጠሩ ያሉት ነገሮች በሙሉ እሱን የሚያስከፉት እሱን ወደኋላ የሚጎትቱ ነገሮች ናቸው። በጣም ያሳዝናል። እኔ እንዴት እንደምላችሁ አላቅም። ሚኪ በዚህ ሰዓት እንዴት እዚህ ጋር ራሱ ጭምር ቁጭ ብሎ የምታዩት ራሱን አጠንክሮ የግድ ለእናንተ ሁሉንም ነገር ክሊር ማድረግ አለብኝ ስላለኝ ነው እንጂ ይህንን ነገር ለብቻዬ ልወጣው ብዬ ሁላ ጠይቄው ነበረ። እኔ አላቅም ሚኪ ላይ ምን እየተፈጠረ እንደሆነ በጣም አሁን ላይ እያዘንኩለትም ጭምር ነው። ምክንያቱም አንዱን ፈተው ብሎ ሳይጨርስ ደግሞ ሆነም እንደዚህ አይነት ኬዝ በጣም የሚያስጠላ ነገር ነው። ውድ ተመልካቾቻችን የነበረበትን ስቃይ በደንብ ታውቃላችሁ። አሁንም ቢሆን እንደዚህ አይነት ነገር ከብዶኛል። እኔ እንደሆነቱ ለሚኪም አዘንኩ፣ በአንድ በኩል ደግሞ ዳኒም አላውቅም ይሄን ሁሉ ነገር ለምን ማድረግ እንደፈለገ። እኔ ምን እየተፈጠረ እንደሆነ አላውቅም። በእኛ መሀል ከዳኒ ጋር የተራራቅ ነው በጣም በዝቶ ለአንድ ሳምንት ነው ያልተደዋወል ነው። ምን ያላሉ ይሄ ሁሉ ነገር በአንድ ሳምንት ውስጥ እንዴት አፕን እንዳደረገ አላውቅም። ጭራሽ ራስን እስከ ማጥፋት ደረጃ ድረስ የሚያደርሰው ነገር ምን እንደሆነ ጭምር እኔም እስካሁን ድረስ እንቆቅልሽ ነው የሆነብኝ። ግራ ተጋብቻለሁ። በጊዜው እኔም ሆንኩ ሚኪ ግራ ተጋብተን ነበረ። ምሁር ደግሞ ሚኪ በጣም ኮንፊውዝድ ሆኖ ነበረ፣ እጁ እየተንቀጠቀጠ ነበረ። እውነቱን ለመናገር እኔ በጣም ግራ ከመጋባት የተነሳ ማንን እንትን ልበል፣ ዳኒን ለአንሳ ከዛ ጋር ወይንስ ደግሞ ሚኪን ላረጋጋ፣ በጣም ግራ ተጋብቼ ነበር። ዳኒን ባገኘንበት ሰዓት በተወሰነ መልኩ ሚኪ ተረጋግቶ ነበረ። ሁሉም ነገር እግሩ እስኪንቀጠቀጥ ድረስ የደረሰው ከካሜራ ጀርባ ሳየው ሚኪ በጣም ኮንፊውዝድ ሆኖ መረጋጋት አቅቶት እንዴት እየተንቀጠቀጠ እንደነበረ እኔ ነኝ የማውቀው። ነገሮች በጣም አሁን ላይ ለእኛ ከባድ ናቸው። ሞር ደግሞ ለሚኪ በጣም ከባድ ነው። በእኛ መሀል ምን እየተፈጠረ እንዳለ ግራ የሚያጋባ ነገር ነው። ዳኒም ያለበት ሁኔታ በጣም የሚያሳዝን ሁኔታ ነው። ሚኪም እየነገራችሁ ነበረ፣ እንደምታዩት ጭንቅላቱ ላይ ጭምር ተጠምጥሞለታል ፋሻ። ምክንያቱም በጣም የሚያስጠላ ራስ ምታት ጭምር እንትን እያለው ነው አጋጥሞታል። ዶክተሮቻችን እንደነገሩን ከሆነ በሚወድቅበት ሰዓትም ጭንቅላቱ ተመቶ ነበረ። አላውቅም በጣም የሚያስጨንቅ ሁኔታ ላይ ያለው። ለ10 ሰዓታት አካባቢ ነው ምንም ነገር ሳይነቃ ተፋጠን ያለ ነው። እኛም ግራ ገብቶናል፣ ምን እንደምናደርግ አናውቅም። የሕክምና ባለሙያዎች እንድንረጋጋ ነው እየነገሩን ያሉት። መረጋጋቱን ግን ጣልቃ ልግባና ተመልካቾች፣ እኔ አንድ ቪዲዮ ተቀርጬ ነበር። ይህም ቪዲዮ ሳይለቀቅ ቀርቷል። ምንድነው ያን የመዓዛን ጉዳይ በተመለከተ በመዓዛ ያገኘው ማስረጃ ቪዲዮ ምን አይነት ነው ለእናንተ አንዳንድ ነገሮችን ለማሳየት ያው ሁሉንም ነገር ስለምናሳውቃችሁ ያ ቪዲዮ ግድያው ሲፈጸም ያለው ቪዲዮ ምን አይነት ነው የሚለው እያንዳንዱ ነገር እሱን ለእናንተ ለማሳየት እንዲሁም ደግሞ የምስጋና በተመለከተ ቪዲዮ ተቀርጾ ነበር። ኦልሞስት ኤዲቲንግ አልቆ ይለቀቃል ተብሎ ባለበት ሰዓት ላይ ነው እንግዲህ ይሄ ነገር የተፈጠረው። ምን ማለት እንዳለብኝ እኔ ግራ ገብቶኛል። የእኛን ደስታ
እናንተ ተመልካቾችን የኛ የራሳችን ክሮች የህግ አካላቶች አሉ፣ በዚህ ስራ ላይ ያጉዙን ብዙ ሰዎች አሉ። ይህንን ነገር እንኳን ምስጋናዬን ሳላቀርብ ነው እንደዚህ አይነቱ ነገር የተፈጠረው። እኔ አሁን አንድ እንቆቅልሽ የሆነብኝ ነገር ይሄ ነገር ሴራ ነው ወይስ ምንድን ነው? ሚኪ ሾው ላይ የተለቀቀውን ቪዲዮም እያየን ነበር። የሆነ ኬዝ ጀምሮ ዳኒ ከዛ ነው በድንገት ደብዘው የጠፋው። ለመጨረሻ ጊዜ የለቀቀውን ቪዲዮ ተንጠልጥሎ ነው ያልተዘጋ ቪዲዮ ነው። ከዛ በኋላ እንደውም በዛው በሚኪ ሾው ቻናል ላይ እኛም ኮንትሮል ስለምናረገው ቻናሉን የኛም ቪዲዮ ተለቆ ነበር የሆነ ሰዓት። ማለት እኔ ያው ዳኒ ራሱን እንደማያጠፋ አውቃለሁ። ራሱን አያጠፋም ዳኒ። ሽንፈት የሚወድ ሰው አይደለም፣ የሚሸነፍ ሰው ነው ራሱን የሚያጠፋው። ከዚህ በፊት ብዙ ራሳቸውን ያጠፉ ሰዎች አሉ። በእነዛ ሰዎች ላይ አንፈርድም ምን እንዳጋጠማቸው። ግን ደግሞ እዚህ ያለ ነው እኛ ራስ ማጥፋት ጥሩ እንዳልሆነ በቤተሰቦቻችን ላይ ሀዘን ጥለን እንደምንሄድ እሱን መገንዘብ አለብን። ያለፉትን ራሳቸውን አጥፍተው ያለፉት ላይ መፍረድ አንፈልግም እና ዳኒ እንደዚህ አይነቱን ነገር አያደርግም። ስለዚህ ምንድነው የተፈጠረው? ሴራ ነው። ሴራም ከሆነ በዛ አካባቢ ሰው የለም። አልገባኝም። አሁንም ሙከራ የሆነ ሰው ራሱን እንዲያጠፋ አድርጎት ነው ወይም ሰዎች ራሳቸው አንቆት ከአካባቢው ዞራሉ እንዳንል በአካባቢው ያረግነው ማጣራት እንደዛ አይደለም። ከዳኒ ውጪ ወደዛ ግንባታ ቦታ ማንም ዞር አላለም። ማንም እና አሁንም ቢሆን ሁሉንም ነገር የምናጣራ ይሆናል። እኔ እውነቱን ለመናገር አሁንም ቢሆን የኛ የሥራ ባልደረቦች አካባቢው ላይ ያሉትን አንዳንድ ነገሮች ለማጣራት እየሞከሩ ነው። አንድ ነገር የምፈልገው ነገር አለ። በየጊዜው ተመልካቾችን እያስጨነቅን ነው፣ እያሳፈርናችሁ ነው። ቃል ገባላችኋለሁ የዳኒን ጉዳይ ፈጥነን ብዙ ጉዳዮች አሉ መስራት ያሉብን። በራሳችን ራስ ወዳድ የሆነን እየመሰለኝ ነው። የራሳችንን ኬዝ ብቻ ነው እየሰራን ያለነው። በእርግጠኛ ስንኖር ነው ሁሉም ነገር እንትን የሚለው ከኛ በኋላ ነው ሁሉም ነገር። ግን ደግሞ የዚህን ያክል እኔ በጣም ነው ያፈርኩት ማለት ሁሌ እናንተን እያስጨነቅን ነው። ግን ወንድሜ ያለበት ሁኔታ ያሳስበኛል። እንደዚህ ስራችሁ አፈርም ማለት እኔ በራሴ እኛ በቃ መዘዝ አያጣንም፣ ችግር አያጣንም። እናንተን ማስጨነቅ ማሳዘን ሆነ ስራችን። ለወንድሜ ፈጣሪ ምህረቱን እንዲልክለት እመኛለሁ። እንዲህ ነው ብዬ ማስጨነቅ አልፈልግም እናንተን ተመልካቾች። ለዳኒ ለኔ ለናቲ የምታረጉትን ነገር እናውቃለን። መልካም ምኞታችሁ፣ ጸሎታችሁ ክፉ እንዳይነካን ዝንብ እንኳን እንዲያርፍብን አትፈልጉም። እኛም እናንተ በያላችሁበት ሰላም እንድትሆኑ ነው የምንፈልገው። ምንም ማለት አልፈልግም። ይህንን ነገር እኔና ናቲ አጣርተን ያሉትን ነገሮች ከስር እናሳውቃቸዋለን። በዚህ ሰዓት ግን አንድ ነገር ነው የሚያስጨንቀኝ፣ የወንድሜ የዳኒ መንቃት። በ24 ሰዓት ውስጥ ነገሮች ሙሉ ለሙሉ ወደ ነበሩበት ቦታ ይመለሳል አለልም፣ ግን በ24 ሰዓት ውስጥ መንቃት አለበት። የፈጣሪ ስራ ነው። በፈጣሪ ስራ ጣልቃ እየገቡ አይደለም፣ ግን በቃ ግዴታ በ24 ሰዓት ውስጥ መንቃት አለበት። ካልሆኑ ነገሮች ወደማይሆን አቅጣጫ ነው የሚሄዱት። ምን እንደመታው አልታወቀም፣ ምን እንዳጋጠመው አሁንም ገና ሌሎች ብዙ ምርመራዎች አሉ። አሁን ይህንን ቪዲዮም ስንሰራ እያፈርን ነው የምንሰራው። ለእናንተ ያለውን ነገር እናሳውቃችሁ ብለን ነው እንጂ በዚህ ሰዓት ከሱ ጋር ተቀምጠንም እሱን መቅረጹ ጥሩ አይደለም። ብቻ ፈጣሪ ምህረቱን ቢላክልህ ነው የምለው ወንድሜ። አላውቅም ያሉትን ነገሮች እኛ ጠንከር ብለን ብርታት። ተረጋጋሚኪ አውቃለሁ ከባድ ነው ላይ ያለንበት ሁኔታ። ሚኪንም እንደምታዩት ነው፣ ዳኒም እንደምታዩት ነው። ጥሩ ጊዜ ይመጣል ብለን ተስፋ እናደርጋለን። አሁን ላይ ግን በጣም እየተፈተነን ያለንበት ጊዜ ላይ ነው።
አንዱን ጨረስን ሳንል ወደ አንዱ ችግር አላቅም እኛ ላይ ምን እየተፈጠረ እንደሆነ። ምንም ቢሆን ተስፋ አንቆርጥም፣ እንፋለማለን። ማድረግ ያሉብንን ነገሮች በሙሉ እናደርጋለን። ጥሩ ጊዜያቶች በእርግጠኝነት ይመጣሉ። በእርግጠኝነት አሁን ላይ ምንም ቢጨልምብንም ሁሉም ነገር ተስፋ አስቆራጭ ቢሆንም አሁን ላይ ነገሮች ይስተካከላሉ በእርግጠኝነት። ወንድሜ ዳኒም ከገባበት እንደዚህ አይነት ነገር ወጥቶ ለእናንተ ሁሉንም ነገር እንደሚያስረዳችሁ ባለሙሉ ተስፋ ነኝ። ውድ ተመልካቾቻችን አላቅም ብቻ እንግዲህ በጸሎታችሁ አስቡ ማለት ነው የምፈልገው። ውድ ተመልካቾቻችን የእናንተ ጸሎት፣ የእናንተ እርዳታ ከዚህ በኋላ በጣም ያስፈልገናል። እየደከምን ጭምር ነው ያለነው። ነገሮች በጣም እየተወሳሰቡብን ነው። አጠገባችን እንደምትሆኑ አልጠራጠርም። ከዚህ በፊትም አብራችሁን ናችሁ፣ አሁንም አብራችሁን እንድትሆኑ ብቻ ነው መጠየቅ የምችለው። አላቅም ብቻ ለማንኛውም ቀረጻውን በዚህ እናቋርጠው። እዚህ ያለውን ውድ ተመልካቾች ሁላችንም የጎጆና የሚኪ ሾው ክሮች በጣም ነው ያዘንነው። እኔ በዚህ ሰዓት ባልቀረጽ ምናልባት እንደ ቡድን ከጀርባው ሆኜ በደም ነገሮችን ባግዛቸው ደስ ይለኛል። በካሜራ ፊት መጥቼ ስለ ዳኒ እንዲህ ነው ማለት አልፈልግም። አሁን ለምን የጥፋተኝነት ስሜት ነው እየተሰማኝ ያለው አላውቅም። ምን ማለት እንዳለብኝ አላውቅም። እኔ እንጃ። ነገሮች መፈጠር አልነበረባቸውም ማለት አንችልም። በዚች ምድር ላይ እስከኖርን ድረስ መሰናከል፣ ደስታውም ሀዘኑም ሁሉም አይቀሬ ነው። ስለዚህ ለምን ሆነ አንልም። ግን ደግሞ በቃ ይሄ ነገር በመፈጠሩ በጣም አዝነናል። ቃል እንገባላችኋለን ዳኒ ወደ ጤና ሁኔታ እንዲመለስ እናደርገዋለን። ያው ግን ይሄንን የምናደርገው እኛ ብቻችን ወይም ይሄ ነገር በእኛ ጥረት ብቻ በእኛ ኃይል ብቻ አይሆንም። ፈጣሪ ተጨምሮበት እናንተንም ልናስቸግራችሁ ነው። ሁሌ እንዳስቸገርናችሁ ነው። ቤተሰቦች ሁሌ አግዙን። በጸሎት ካገዛችሁን በቂ ነው። ከዚህ በላይ ብዙም ባናወራ ደስ ይለኛል። ያሉትን ነገሮች ግን ተከታትለን እናሳውቃችኋለን። ተመልካቾቻችን ያለውን ነገር እያንዳንዱን ነገር ተከታትለን ወደ እናንተ ማድረሳችንን የምንቀጥል ይሆናል። እስከዛው ድረስ ሚኪም እንዳላችሁ እኔም እንዳልኳችሁ በጸሎታችሁ ሁሌም አስቡን፣ ከጎናችን እንደሆናችሁ እንድታሳዩን ማጸናችኋለሁ። ውድ ተመልካቾቻችን የእናንተ ኮመንት ለእኛ በጣም የሚጠቅመን ነገር ነው፣ የሚያበረታን ነገር ነው። አሁንም ቢሆን ማበረታታችሁን እንድትቀጥሉ ማጸናችኋለሁ። ውድ ተመልካቾቻችን ለአሁን እዚህ ጋር ይበቃን ይሻላል። ሚኪ ዳኒም ትንሽ እረፍት ያድርግ፣ እየረበሽ ነውም ሊሆን ይችላል። ሁሉንም ነገር የተከታተልን እናሳውቃችኋለን። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ስለ ዳኒ አንዳንድ ነገሮችን እያጣራን እንገኛለን። በአካባቢው ላይ በዛ ያላለቀ ፎቅ አካባቢ ያሉ የዓይን እማኞችን በጭምር ብዙ ሰዎችን እያወራን ነበረ። ዳኒ እዛ ቦታ ላይ ከመሄዱ በፊት የት ተገኝቶ ነበረ፣ እንዲሁም ሁኔታውስ ምን ይመስል ነበር የሚለውን ነገር በጣም ከብዙ ሰዎች እያጣራን ነበረ። አንድ መረጃ አግኝቻለሁ ተመልካቾቻችን። ወደ አንድ ፋርማሲ ዳኒ ማለትም እዛ ራሱን ሊያጠፋበት የሞከረበት ያላለቀ ፎቅ ከመሄዱ በፊት ወደ አንድ ፋርማሲ እንዳመራ መረጃዎች ደርሰውናል። በቦታውም ተገኝቼ አንዳንድ ነገሮችን ለማጣራት እየሞከርኩ ነበረ። እዛ ቦታ ላይ የምትሰራው አንድ ፋርማሲስት ነች። ለቃለ መጠይቅ ፈልጌሻለሁ ብዬ አንዳንድ ነገሮችን ለወራት በሞከርበት ጊዜ እሷ ግን ፈቃደኛ አልነበረችልኝም። እኔ ግን የግድ ማውራት አለብኝ። እንደምታውቁት ዳኒ ለምን ራሱን ሊያጠፋ ሞከረ የሚለውን ነገር በትንሹም ቢሆን ፍንጭ ልሰጠኝ ትችላለች ብዬ ስላሰብኩኝ በጣም እያስጨነኳት ነበረ። በቦታው ላይ ትንሽ አለመግባባቶች ተፈጥሮ ነበረ። ቢሆንም ግን መጠቀም ሳልፈልግ ጉልበት ተጠቅሜ የግዴታ ወደዚህ ቦታ ይዣት ለመምጣት ተገድጃለሁ። ምክንያቱም የግድ ስለ ዳኒ ማጣራት መቻል አለብኝ። ለምን እዛ ቦታ ላይ እንደተገኘ ጭምር ሁሉንም ነገር ከራሱ አንደበት መስማት መቻል አለብኝ። ይህን ነገር ግዴታ ስለሆነብኝ ጭምር ነው እሷ ላይ ጉልበት ተጠቅሜ ወደዚህ ቦታ እንድትመጣ ያደረኳትኝ። እንግዲህ ውድ ቤተሰቦች ሳልፈልግ ነው ጉልበት የጠቀምኩትኝ። እኔ ጉልበት መጠቀም አልፈለግኩኝም ነበር። ሁሉም ነገር በጸባይ ስርዓት ባለው መልኩ እሷን ለማውራት ነበር የፈለግኩት። ለቀረጻ ፍቃደኛ እንድትሆንልኝ በምጠይቃት ሰዓት ምንም ጭራሽ ፍቃደኝነት እየታየባት አልነበረም። ተረጋግታ ጭምር ልታወራኝ አልፈለገችም። አላቅም ለምን እንደዛ መሆን እንደፈለገች። እኔም ግዴታ እሷ ማውራት እንዳለብኝ ነው እየተሰማኝ የነበረው። ምክንያቱም ተጨባጭ የሆነ ማስረጃ ምንም ነገር አላገኘንም። እሷ ብቻ ነች ያለችን ተስፋ።
እሷን ለወራት ካልቻልኩ ሌላ ምንም ነገር የማገኙላ እየመሰለኝ አይደለም። ምክንያቱም ብዙ ነገሮችን ለማጣራት እየሞከርኩ ነው። ነገር ግን ተጨባጭ የሆነ መረጃ ላገኝ አልቻልኩኝ። ስለዚህ ከእሷ አንዳንድ ነገሮችን ማገኘት እችላለሁ ብዬ ስላሰብኩኝ የግድ ጉልበት ተጠቅሜ ሳልፈልግ እዚህ ቦታ ላይ ይዣት መጥቻለሁኝ። እንዲሁም ከስራ ባልደረቦቼ ጋር ውጪ አድርገናታል። እሷን አምጥቼ ወደዚህ እንግዲህ የምትለኝን ነገር የምንሰማ ይሆናል። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ይዣት እዚህ ጋር ተገኝቻለሁ። አሁንም ቢሆን በጣም እያስቸገረችኝ ነው። ለምን እንደዚህ እየሆንሽ እንደሆነ ምንም ሊገባኝ አልቻለም። ምንም ምን አርጊ ብላክ ነው እዚህ ያመጣኝ? ለምንድን ነው ቆይ ግን እንደዚህ በጣም በቁጣ ስርዓት በሌለው መንገድ እንደው ምንም አላረኩም። የኔ ወንድም ምን አርጊ ብለህ ነው እዚህ ያመጣኝ? ምንድነው ካሜራው ምንድነው? እኔ እየጠየኩሽ ያለሁትኝ ያ ሰውዬ ለምንድን ነው አንቺ ጋር የመጣው? ማለት ነው ዳኒ ለምን ከታ ቀላለው ዳኒ የሚባል ሰው ልሽ አንቺ ጋር እንደመጣ ማስረጃዎች አሉኝ፣ የዓይን እማኞች ጭምር አሉኝ። እና እኔ ምን አውቃለሁ? ታዲያ ብዙ ሰው ይመጣል ይሄዳል። እሺ አላወቅሽውም ነው ዳኒ? አላወቅኩትም አይደለም ዳኒ። አንተም ዛሬ ነገ ከወዲያ ለቀም ዛሬ እንደዚህ ስላሰቃየኝ አስፈላጊ ከሆነ ፎቶውን ላሳይሻለሁ። ምንም ችግር የለው። እኔ አሁን ያልተዋጠልኝ ብቸኛ ነገር ለምንድን ነው እንደዚህ እየሆንሽ ያለሽው? አልገባኝም። እኔ ለምንድን ነው መጀመሪያ አንቺ ጋር በመጣበት ሰዓት በጣም ስርዓት በተሞላበት መልኩ ነው እየወሮሽ የነበረው አይደል? ነገር ግን አንቺ ገና ዳኒ የሚል ስም ስጠራ ቱግ ቱግ ማለት ጀመርሽ። በጣም መጮህ ጀመርሽ፣ መቆጣት ጀመርሽ። እንደዚህ ስለመሰለ ነው እንጂ እኔ ጋር በጣም ብዙ ከስተመሮች ይመጣሉ እኮ የኔ ወንድም። ይኸውልሽ እኔ እኮ ዳኒ የሚባል ሰው ጭራሽ በስሙ ጠርታ እኔ ከታ ቀላሃለሁ። ለምን ተቆጣሽ ነው? የዛ ሰዓት እኔ ያልተዋጠልኝ ነገር ከስተመር ብዙ ይመጣል ይሄዳል። ደክሞኝ ነው ከድካም የተነሳ ማንም ሰው አልነበረም ነበር። እኔ በመጣበት ሰዓት ማንም ሰው አልነበረም። ከዛ በፊት እኮ ነበር ለ20 ደቂቃ አካባቢ እዛ ቦታ ላይ ብቻ እኔና አንቺ ስንጨቃጨቅ ነበር። በዛ ጊዜያት ጭምር ማንም ሰው ብቅ አላለም ነበር። በአንተ ምክንያት ነው ከስተመሮች እንደውም ሄዱት አይደለም። ይኸውልሽ እኔ የትኛውም ከስተመር ወደዛ ፋርማሲ እንዳይገባ አላገድኩኝም። ሰሚኛለሽ? ስንጨቃጨቅ እኔ እናንተ ስንጨቃጨቅ ከስተመሮች እንደውም ሸሹ የኔ ወንድም። አይደለም ይኸውልሽ፣ ለምን እኔ ልትገቢኝ አልቻልሽም? ስራዬ ነው ልትገቢኝ አልቻልሽም። አበላሽተብኛል። ምንም ያበላሽውብሽ ስራ የለም። ሰሚኛለሽ? ለምን እንደዚህ መሆን እንደፈለግሽ ብቻ ነው ያልገባኝ። ችግር የለውም፣ ፎቶውን አሳይሻለሁ። ይሄ ልጅ አንቺ ጋር ከመጣ ለምን እኔ እንደመጣ እርግጠኛ ነኝ። ምክንያቱም ከአንድ ሰው አይደለም በጣም ከብዙ ሰው ይሄንን ነገር ሰምቻለሁ። ሰሚኛለሽ? ለምን እንደምትዋሽኝ ጭምር አላውቅም። ምናልባት ያለማስታወስ ነገር ከሆነ እንኳን ፎቶውን አሳይሻለሁ። ከዛ በኋላ እኔ ምን እንደምትይ ለመስማት ጭምር ነው የጓጓሁት። አሳየኝ። እየሰማኝ አልነበረም እንዴ ነው? እንደው ችግር የለውም። ብዙ ሰው ይመጣል። ፎቶውን በተሳየኝም እኔ አላውቀውም። እርግጠኛ ነሽ አታውቂው? በደንብ ይው አየሁት። አላውቀውም። እርግጠኛ ነሽ አይደል? አታውቂው። ይኸውልሽ አንድ ሰው አንድን ነገር ሊደብቅ የሚችለው የሆነ የሚያውቀው ነገር ሲኖር ነው። ሰሚኛልሽ? ነገር የለም። ለምን እንደምደብቀው? አሁን ግን እየደበቅሽ ነው ያለሽው። እኔ ወንድም ያማል እንዴ? እኔ ምንም የሚያመኝ ነገር የለም። ሰሚኛልሽ? በስርዓት አውሪ። እኔ ካንቺ ጋር ለምን እንደዚህ ሆንሽ እንዳለሽ ግራ እያጋባሽ ነው። ከስራዬ ቦታ እኮ ነው። እንዴት አድርገህ እንዳመጣኝ ታስታውሳለህ እንዴ? በሰላም ለወራሽ እየሞከርኩ ነበር። ይሄን አንቺን ማዋራት ግዴታዬ ስለሆነ ነው። ሰሚኛለሽ? ምንም አማራጭ የለኝም አንቺን ከማውራት ውጭ። ስለ ጮክሽ ይሄን ሰውዬ አውቀዋለሁ አይደለም? የማላውቀውን ሰውዬ ስለ ጮክ ችግር የለውም። ይኸውልሽ አንቺን ማሳመን ባለብኝ መልኩ ሁሉ ላሳመንሽ ዝግጁ ነኝ። ሰሚኛልሽ? ለምንድን ነው የምትዋሺኝ? ታውቂዋለሽ። አንቺ ጋር መጥቶ እያወራሽ እንደነበር በደንብ እርግጠኛ ነኝ። በጣም ከብዙ ሰው ሰምቻለሁ። ለምንድን ነው እንደዚህ ይሆንብኛል? አምጣችሁ ሰዎችን ከፈለክ እኔ አላውቀውም አልኩ። አስፈላጊ ነገር አይደለም። ሰሚኛልሽ? ያ አስፈላጊ ነገር አይደለም። ዳኒ አንቺ ጋር መጥቷል። ይሄንን በደንብ አውቃለሁ። አካባቢው ላይ የነበሩ የዓይን እማኞች አንድ ሰው ብቻ ቢሆን ችግር የለም። ያ ሰው ተሳስቶ ነው ልቻላል። 3-4 ሰው እንዴት ይሳሳታል? ንገሪ፣ ለምን ይሳሳታልስ? የነገርኩህ እኮ ነው ቅድም። ስለ ጮክ ስላልጮክ ማስታውሰው ነገር አይደለም ሰውየው። ይኸውልሽ ስሚ፣ ሌላ ነገር ውስጥ እንድገባ አታድርጊ። አሁንም ቢሆን በትዕግስት ነው እየጠየቅኩሽ ያለሁት። ምንም በጠይቃቸዋለሁ እያንዳንዳችሁን። እኔ ስራዬ ቦታ መተህ ይኸውልሽ ሰሚኛለሽ? የፈለግሽውን ያክል በህግ እኔ ልጠይቅኝ ትችያለሽ፣ ጥፋት እያጠፋሁ ከሆነ ማለት ነው። እኔም ከህግ ሰዎች ጋር ነው የምሰራው። የግድ ይህን ነገር ማጣራት ስላለብኝ ብቻ ነው እያጣራ ያሉት። እንድትተባበሪ በተረጋጋ ሁኔታ ጠይቄሽ ነበር። ነገር ግን ጭራሽ እየተሳደብሽ ጭምር ነበረ። ትዝ ይልሻል እያወራሽ የነበረው ነገር እኮ አላቆም ስለ ካልገባ አለካ የሆነ ነገር ደብቄ ነው እየመሰለክ ያለው። አላቆም አልኩ። ካላቆም በላይ ምን እንድነግርህ ነው ይፈልግ ሁኔታሽ? አዎ የሆነ ነገር እንደደብቅሽ ነው የሚያሳየው። ሰምኛለሽ? በጣም እየተቅለበለብሽ ነው፣ በጣም እየወራሽ ነው፣ አላስፈላጊ ነገሮችን ጭምር እየወራሽ ነው የምትገኘው። መስሎ ነው ማለት ምን ማለት ነው? መስሎክ ነው ነገር ምን ማለት ነው? መስሎ ነው ማለት እኔ በትክክል ነው እየወራሽ ያለውን ነገር እየሰማሁሽ አልነበረ ነው? አንቺ ስትመርቂኝ እኔ ስድብ አድርጌ እየሰማሁት ነው። እንደዛ ነው እያልሽኝ ያለሽ እኮ። በትክክል ስነግርህ አልገባ አለ። ከዛም በኋላ ማይሆን ቃል ተስላወራሽ። በትክክል እየወራሽኝ የነበረው የገባሁባትን 2 ደቂቃ ምናምን ነገር ብትሆን የዳኒን ስም እስከማነሳበት ደቂቃ ድረስ ማለት ነው። ከዛ በኋላ ሊትራሊ ቀይረን ያልሽ ምንድነው ጉዳዩ? ምን ማለት ነው? ከስተመር ነኝ በስም ማውቀው እኔ ፋርማሲስት ነኝ። አላውቅም። እኔ እሱ ነገር ነው እንድጠራጠርሽ ያደረገው። ትሰሚኛለሽ? ፎቶውን አሳይቼሽ አላውቀውም ብትይ ምንም አይመስለኝም አልኩህ እኮ። አሁን ነገር ግን ዳኒ ብዬ ገና ስጠራ ጭምር ነው ብርግግ ያልሽው። ምንድነው እየተፈጠረ ያለው? እንግዲህ እኔ ወንድም አላውቀውም አልኩህ እኮ አይደል እንዴ? አታውቂውም? እርግጠኛ ነሽ? ይኸውልሽ ችግር የለውም። አካባቢው ላይ በጣም ብዙ ቦታዎች አሉ። በጣም
ምናልባትም የሴኩሪቲ ካሜራ ሊኖርም ይችላል በአካባቢው ላይ። ስለዚህ ሴኩሪቲ ካሜራ አግኝቼ አንቺ ጋር እየገባ እንደሆነ ማረጋገጫ ካገኘው ግን መቼም ነው ማለት ነው ይሄን ነገር ልታቂ ፈልጋለሁ። ሊገባ ይችላል ግን እኔ አላስታውሰውም። ሰውየው ነው አታስታውሽም? አላስታውሰውም። ይኸውልሽ ሌላ መረጃ ብዙ ይመጣል እኮ አንተም መጣህ። ሌላ መረጃ ልንገርሽ ደግሞ አካባቢው ላይ ገና ቅርብ ጊዜ የተከፈተ ፋርማሲ ነው እና ያን ያክል ስራ እንደሌለው ጭምር በደንብ አውቃለሁ። ገና ቅርብ ጊዜ ምን ማለት ነው? የትኛው ፋርማሲ? የእናንተ ፋርማሲ ማለትም አንቺ ምሳሌ ምን የሚነግሩ ሰዎች ትክክለኛ መረጃ ይነግሩም ነው? አዎ በደንብ ትክክለኛ መረጃ ነው የሚነግሩኝ። ትሰምኛለሽ? አንድም ውሸት ማንም ሰው አልነገረኝ። በእርግጠኝነት የምነግርሽ ነገር ማለት ነው ገና አዲስ የተከፈተ ፋርማሲ እንደመሆኑ እሺ ችግር የለውም። አዲስ ስራ ያለው ስራ የበዛበት ፋርማሲ ቢሆን አንቺ አንድ ለብቻሽ እዛ ቦታ ላይ አትገኝ። ምክንያቱም ገንዘብ ተቀብለሽ መድኃኒት ሰተሽ ሁሉንም ነገር አንቺ መቆጣጠር አትችልም። ለብቻሽ ለቀው ነው አዲስ ነው የተከፈተው። ራስሽ ብለሽኛል ጭምር አይደለ? ራስሽ አላልሽኝም ብለሽኛል። ይሄን ነገር ብቻ ነገር ብልህም ባልልህም አንተ እዚህ ጋር አይመለከትም። ሰውየውን አይደለም የምፈልገው። ሰውየው አላቆም አልኩ እኮ መጥቶ ሊሆን ባይሆንም አላቆም። የምጠይቅሽን ጥያቄዎች ብቻ በአግባቡ መልሽልኝ። አንቺ ለብቻሽ ማን ሆነሽ ነው ያንን ሁሉ ጫና የምትቋቋሚ? ብዙ ሰው የሚመጣ ከሆነ እንዴት ነው ለብቻሽ አንድ ፋርማሲ ሙሉ ማስተዳደር? አሁን ደግሞ ስለኔ ምን አገባክ? ሰውዬ ከና አይደል ስራንቺ እየወሩ አይደለም፣ ስራንቺ ፐርሰናል እየወሩ አይደለም። ሰምኛለሽ? እያልኩሽ ያለሁት አዲስ ፋርማሲ ነው፣ ብዙ ሰው የሚበዛበት ፋርማሲም ጭምር አይደለም እንደ ሌሎች ፋርማሲዎች። ሶ ያንን ነገር ብቻሽን ማኔጅ ማድረግ ትችላለሽ። አንቺ እኮ እዛ ቦታ ላይ የሂሳብ ሰራተኛ ምንሽ ፋርማሲስትም ጭምር ነሽ። ሁለቱንም ነገር በአንዴ ልትሰሪ አትችይም። ያን ያክል ስራ የሚበዛበት ፋርማሲ ቢሆን ነበር ማለት ነው። አዳምጠኝ፣ ገባሽ? አዳምጠኝ። ምን ላዳምጥ? ያ ሁላ ስራ ስለሚበዛብኝ ፋርማሲስትም ነኝ ካሸርም ነኝ። አየክ ስራ ይበዛብኛል። ስለዚህ ዳኒ የሚባለውን ሰው አላስታውሰውም። ስራ የማይበዛበት ፋርማሲ ነው በደንብ አውቃለሁ። አትሰሩም እያልከኝ ነው? ኖ ስራ አትሰሩም እያልኩሽ አይደለም። አንቺ በምታወሪው ልክ ግን የተጋነነ ከስተመር የላችሁ። ማልሰራ ከሆነ ታዲያ ምን ይሰራል ታዲያ? ጓደኛክ ገና እየጀመረ ያለ ፋርማሲ ነው። ለምንድን ነው እንደዚህ እየሆንሻለሽ? ራስሽ ከሆነሽ በገዛብሽ ነገርሽ። ሰራላችሁ እሰራለሁም ስለ አሰሪም ትለኛለህ። ከዛ ደግሞ እሱም መጥቷልም ትለኛለህ። ይኸውልሽ አንቺ እንደምትይው እኔ እያልኩሽ ያሉት ብቸኛ ነገር ተረጋግቼ ለማውራት ልሞክር። እያልኩሽ ያሉት ነገር አንቺ በምትይው ልክ ሰው የሚበዛ ቢሆን እዛ ፋርማሲ ላይ ያንቺ የሥራ ባልደረባ እዛ ጋር ይኖር ነበረ። ለብቻሽ ልትሰሩ አትችይም። ሰሚያለሽ? ያየኸኝ እኮ ነው እቺዬ ያየኸኝ ነው። በጣም ብዙ ሰው ይበዛል። አንቺ ያልሽ አሁን ከካሜራ ጀርባ ሁላ እኔ በቀን ውስጥ 100 እና ከ100 ሰው በላይ ያስተናግዳለሁ እያልሽ ነበር። አንቺ በየትኛው እንደ ሰው እንደክማለን እኮ አይደል? አይምሮአችን እረፍት ይፈልጋል አይደል? ብዙ ስራ በበዛብን ቁጥር አይምሮአችን ይደነዝዛል። እኔ ወንድም አዳምጠኝ። መጥቶ መድኃኒት መስጠት ነው። የሌለውን ነገር ካለም እንዲህ እንዲያድርግ እንዲህ እንዲያትጠቀም እንዲህ እንዲያድርጊ እያልኩ ነው የምናገረው እንጂ ሌላ አላከማቸው ማማከርም አይደለም። ላይክ እንዲህ እንዲያድርጉ እንዲህ እንዲያደርግ በቃ እስከ 10 ደቂቃ አይበልጥም። እንደ ፋርማሲስት ማለት ነው። አንድ ሰው መጥቶ ለምሳሌ ሆዴን አሞኛል፣ እንደዚህ አይነት ስሜት እየተሰማኝ ነው፣ ምን አይነት መድኃኒት እንድጠቀም ትመክርኛለሽ ብሎ አንቺን ሊያማክርሽ ይችላል። አንቺን ብቻ አይደለም ፋርማሲ ቦታ ላይ ይሄ ነገር ሊፈጠር ይችላል። ማንኛውም ሰው እኔም ጭምር እንደዛ አድርጌ ስለማቅ ነው እንደዚህ እያልኩሽ ያለሁት። የሆነ ነገራችንን በሚያመን ጊዜ ቀላል ነገር ከሆነ አንድ ሰዓት ሙሉ ተወራለ ፋርማሲስቶች በስነ ስርዓት ከ10 ደቂቃ በላይ ይወራል። ምክንያቱም ስለ አንቺ እያንዳንዱ መድኃኒት እኮ ልታቂ ትችላለሽ፣ እያንዳንዱ መድኃኒት ልታቂ ትችላለሽ። ግን ደግሞ አይምሮ እረፍት ይፈልጋል አይፈልግም? ይሄን ነገር ትስክጅኛለሽ። ስራዬ ብዬ እስከወጣሁ ድረስ ከስተመር መጥቶ አልዘጋውም እኮ ነው እንደ ላንቺ ተብሎ አይደለም። በነገራችን ላይ ያንቺ አይምሮ እረፍት ማግኘት ያለበት አንቺ መድኃኒቶችን እንዳትሳሳች ጭምር ነው። ትሰሚኛለሽ? አንቺ አይምሮሽ በደከመ ቁጥር አይምሮሽ እረፍት በፈለገ ቁጥር የማመዛዘን አቅምሽ ጭምር እየወረደ ነው የሚመጣው። ይሄንን ነገር እኔ ላንቺ መናገር አይገባኝም ሲጀመር፣ ምክንያቱም በደንብ ስለምታውቂው ማለት ነው። ሶ የትኛውም ፋርማሲ ላይ ማለት ነው አዲስ የጀመረ ፋርማሲ ካልሆነ በስተቀር 2 እና ከ2 በላይ ፋርማሲስቶች አሉ በፈረቃ የሚሰሩ። አብዛኛው ፋርማሲ ላይ ጭምር ግማሽ ቀን ነው ፈረቃቸው። ምክንያቱም በተረጋጋ አይምሮአቸው ሪላክስ ሆኖ መስራት ስላለባቸው። መድኃኒቶች ቀልድ አይደሉም። መድኃኒቶች ከረሜላዎች አይደሉም። ጥንቃቄን ይፈልጋሉ። ነሻው አንቺ ፋርማሲዎች ነገር እኔም ብዙ ነገሮችን እኮ አጣራለሁ በነገራችን። ስለዚህ ያንቺ አይምሮ መጠበቅ ስላለበት ብቻ ቢያንስ 2 ይኖራል። ቢያንስ 2 ፋርማሲስት። ይሄንን መቼም አትክጂኝም። መቼም አውቀሽ እየሸመጠጥሽን ካልሆነ በስተቀር ማለት ነው። እኔ እኮ እየሸመጠጥኩ አይደለም፣ እየነገርኩ ነው። ነግሬም ነበር አይደል? አዎ አዲስ የተከፈተ ነው እኮ ብያለሁ። ስራ ይበዛበት ስራ ይበዛበት ማለት ነው። ሰው መለየት ከሚያቅጥሽ ደረጃ ድረስ የሚያደርስ ስራ አይኖሩም። አሰሩም እያልከኝ ነው? አትሰሩም አላልኩሽም። ሰሚኛለሽ? ይኸውልሽ እኔ በጣም ተረጋግቼ ለወራሽ እየሞከርኩሽ በጣም ተረጋግቼ ማለት ነው። አንድ ፋርማሲ ላይ በጣም ስራ የሚበዛ ከሆነ እንዳልኩሽ ነው። አንድ ፋርማሲስት ለብቻዋ ወይንም ደግሞ አንድ ፋርማሲ ለብቻው ሊሰራ አይችልም። የሆነ ሰው ያስፈልገዋል። አትሊስት ፈረቃ ያስፈልግሻል። እኔ ለምን አንቺ ሰራሽ ወይ ደግሞ ሁሉንም ነገር ማድረግ አትችይም እያልኩሽ አይደል? ልታረጊው ትችያለሽ ያን ነገር። ግን
አይምሮሽ መጠበቅ መቻል አለበት። ድካም ሲሰማሽ የአንዱን መድኃኒት ለአንዱ አደባልቀሽ እንኳን ልትሰጪ ትችላለሽ። በስህተት ማለት ፈልገሽው አይደል። ከድካም የተነሳ ይሄን ነገር ልታደርጊ ትችላለሽ። የሆነ ነገር አለ፣ የሆነ የሚያግዝሽ ሰው ይኖራል። ትሰሚኛለሽ? እኔ ዳኒን በእርግጠኝነት ነው የምነግርሽ፣ ቅንጣት ሳክል ሳልጠራጠር ማለት ነው። አንቺ ጋር መጥቶ ነበረ። ያልገባኝ ብቸኛ ነገር ለምን ልክጅኝ እንደፈለግሽ ቢመጣ መጥቶስ ቢሆን እሺ፣ ታዲያ ምንድን ነው የፈለግከው? መጥቶስ ቢሆን ወይንስ መጥቷል? መጥቶስ ቢሆን ምንድን ነው የፈለግከው? መጥቶስ ቢሆን ወይንስ ደግሞ መጥቷል? በጣም የተለያዩ ቋንቋዎች ናቸው። አጠያይቅክ ምን አባባልክ እኮ የሆነ ነገር እንደሰራው ነው። መጥቶስ ቢሆን እኔ ምንም ይኸውልሽ ነግሬሻለሁ እኮ ቅድም አይደል? አንቺን እንድጠራጠርሽ ወይንም ደግሞ በጉልበት እዚህ ቦታ ላይ ይዤሽ እንደመጣ ያደረገኝ ነገር አልመጣም ብለሽ መገገምሽ። ሲቀጥል ደግሞ ዳኒ ገና ስልሽ ኦቨር ሃይ ሆነሽ ምናምን ነገር እኔን እየሰደብሽ ከድካም ነው ከሌላ ነገር አይደለም። ደክሞሽ ልረዳሽ፣ ችግር የለውም። ከድካም ልረዳሽ። አንተና ተናገረከዋል ብቻሽን እየሰራሽ ነው ብለኛል። ከድካም እኮ ልረዳሽ። ደክሞሽ ምናልባት እኔ ላይ ተነጫንጨሽብኛል። ችግር የለውም። እሱን ወደ ጎን አድርገው። ለምንድን ነው ዳኒም አልመጣም ብለሽ ልሸምጥጭኝ ሞክርሽ? እኔ እኮ ጊዜ ሰጥቼሻለሁ ጭምር እዛው ጋር አቆሜ በደንብ አስታውሽ። አላስታውስም። እኔ ማስታወስ ያን ያህል ግዴታ እኮ የለብኝም። እዚህ ጋር ልሰራ ነው ቢመጣስ እያልሽ ነበር እኮ። እሺ አዎ፣ እሺ መጥቶስ ቢሆን እሺ፣ መጥቶም ሊሆን ይችላል። እሺ መጥቷል፣ በእርግጠኝነት እሺ መጥቷል። ለምንድን ነው ልክጅኝ የፈለግሽው? ምንም አላስታወስኩትም ነበር መጀመሪያ። ስለዚህ አሁን አስታወስሽ? አሁን እያስታወስኩት በተረጋጋ ሁኔታ እያወራሁሽ፣ በተረጋጋ ቦታ ላይ ሊሆም ደግሞ የራስሽ የምትሰሪበት ፋርማሲ ቦታ ላይ እያወራሁሽ ተረጋግተሽ አስበሽ ያልመጣልሽ ሰው አሁን ላይ እዚህ ጋር ሳስጨንቅሽ ወይንም ደግሞ በጣም የጮክ ሰውራሽ መጣልሽ። ሚሞሪ ቤት በኩል ትዝ እንደሚመለስ እኮ አታውቅም አይደል? አሁን መጥቶልኝ እንኳን ትዝ አለሽ የሚለውን ነገር አሁን ያልገባኝ ነገር ግን ለምንድን ነው ልደብቅኝ? እኔ ምንም አልደበኩም። ሳስታውስ አሁን መጥቶ ሊሆን ይችላል። መጥቷል አልኩ። አሁን ድንገት መጣልሽ? አዎ። እኔ ውድ ተመልካቾቻችን እናንተም ብትሆኑ እየታዘባችሁ ነው። ለምን ልትዋሸኝ እንደፈለገች አልገባኝም። አሁንም ቢሆን እውነቱን ልንገርሽ፣ እያስጨነኩሽ ስለሆነ ነው እየነገርሽኝ ያለሽው። በደንብ ታስታውቂያለሽ። ትሰሚያለሽ? የሰው ልጅ ፌሻል ኤክስፕሬሱ ብቻ ያስታውቃል። ምን እያሰበ እንደሆነ ጭምር ያስታውቃል። ያን ያክል ምጡቅ መሆን አይጠበቅብኝም ይህን ነገር ለመረዳት። አሁን ላይ ከጊዜ ወደ ጊዜ እያየሁሽ የሆነ ፍርሃት እያየሁብሽ ነው ፊትሽ ላይ። ለምንድን ነው ያ ነገር እየተፈጠረ ያለው? ንገሪኝ። ምንድን ነው እያደረግሻል? ልጁን አይደል? በቃ እሺ መጥቷል አልኩ እኮ። ምን አድርጊ ነው የምትለኝ? ኦኬ መጥቷል። እሺ ችግር የለውም። ሌላውንም ነገር አሁንም ቢሆን ወደ ጎን እንተው። ወደ ጎን ተውኩት ማለት ግን አልጠየቅሽም ማለት አይደለም። ተመልሽልኛለሽ ሁሉንም ነገር ለምን እንደደበቅሽኝ ጭምር ማለት ነው። እሱ እንደመጣ ምንድን ነበር ዳኒ ጠየቅሽ? ለምንድን ነው ደግሞ የከስተመሬን ነገር የምነግርህ? ደግሞ የሚደበቅ ነገር ግን ወንድም ስራ ላይ ነው ያለው። ስራ ዓለም ላይ ስትሆን ዝም ብሎ የሆነ መጥቶ እንደዚህ ሰጠሁት እንደዚህ ያደረኩ አይባልም። ፕራይቬሲ እንጠብቃለን። ዳኒ ወንድሜ ነው። እሱን ደግሞ በምን አውቃለሁ? ኦኬ ስለዚህ ዲኤንኤ ማስመርመር መቻል አለብኝ የግድ አንቺ እንድታምኚ። ዲኤንኤ ምናምን አላልኩም። እና ምንድን ነው ዳኒ ወንድሜ ነው አልኩሽ አይደል? እሱ ካንቺ ምን እንደገዛሽ ማወቅ እፈልጋለሁ። ትሰሚኛለሽ? ለእኔ በጣም የሚጠቅመኝ ነገር አለ። ሆነ ታዲያ አታውቅም እንዴ አንተ? ስለሱ አይመለከትሽም። ስለማይመለከትሽ ነገር አታውሪ። ትሰሚኛለሽ? ምንም የማይመለከትሽ ነገር እንድታወሪ አልፈልግም። የምጠይቅሽን ጥያቄ እንድመልሽልኝ ብቻ ነው የምፈልገው። ሳስጨንቅሽ ከሆነ እያንዳንዷን ነገር የምታወሩ አሁንም በቂ ኃይል አለኝ አንቺን ለማስጨነቅ። እነግርሃለሁ። በቃ ተናገሪ። ምንድን ነበረ የገዛሽ? ወንድሙ ነኝ ስላልክ ነው። ስጀምር አጮህብኝ። እጮህብሻለሁ። ተናገሪ። ስለዚህ እኔ አሁን ከአንቺ ጋር ምንም መጨቃጨቅ አልፈልግም። በቀጥታ ዳኒ አንቺ ጋር መጥቶ ምን እንደገዛ እንድትነግሪኝ ብቻ ነው የምፈልገው። ትሰሚኛለሽ? ገና ከመጀመሪያው ይሄ ሁሉ ጭቅጭቅ አያስፈልግም ነበር። እዛው ካለሽበት ቦታ እንኳን ሆነሽ ልነግሪኝ የምትችይው ነገር ነበር። ለምን እዚህ ድረስ መምጣቱን እንደፈለግሽው አልገባኝም። ምን ለምንድን ነው እዚህ ድረስ መምጣት የምፈልገው? በጣም ስላላስታወስኩት ነው። አላስታወስኩትም ነበር፣ አሁን አስታወስኩት አልኩህ እኮ። እንኳን አስታወስሽው ደስ ይላል። በጣም ስላስታወስሽው በጣም ደስ ብሎኛል። አሁን ቀጥታ ወደ ጠየቁሽ ጥያቄ። ወንድሙ ነኝ አልከኝ። አዎ እንግዲህ የእሱን ማይጎዳ ከሆነ እነግርሃለሁ። ሲጀመር እኛ ጋር መጥቶ መረጃ ማንኛውም ሰው መድኃኒት ሲወስድ እንዲህ ያልወሰደ ተብሎ ለማንም ሰው አላወራም። እሺ ንገሪኝ። እንግዲህ ብቻ ፖዚቲቭ ነገር አይነት መሰለኝ። ለምንድን ነው የምትቀልጂው? የኔ ወንድም ለምንድን ነው የምትቀልጂው? ንገሪኝ እስኪ። አልቀለድኩም። ዳኒ መጣ፣ ከዛ በኋላ ፖስት ፒል ገዝቶ ሄደ ነው እያልሽኝ ያለሽው? ምንድን ነው እያወራሽ ያለሽው? ዳኒ መጥቶ ከአንቺ ፖስት ፒል ገዝቶ ሄደ ምን ማለት? ለምን ምን ማለት ነው? ለምን ደሞ ጠይቅኝ። ይኸውልሽ ስሚ፣ እየዋሸሽኝ እንደሆነ አውቃለሁ። ለምን ደሞ ዋሽክ? ሰሚኛለሽ? ዳኒ ከአንቺ ከወጣ በኋላ የሄደበት ቦታ ፖስት ፒል የሚያስፈልገው ቦታ አይደለም። እኔ አለ እኮ ፋርማሲ ውስጥ። እኔ ይኸውልሽ አሁን ከአንቺ ለምን ፖስት ፒል ምናምን እያልኩሽ አይደለም። ፖስት ፒል ገዝቶ ከአንቺ ቀጥሎ የሄደበት ቦታ ግን ፖስት ፒል
የሚያስፈልገው ቦታ አይደለም። እኔ በምን አውቃለሁ? ልጁ መጥቶ ጠየቀኝ ያለኝን ሰጠሁት። ይኸውልሽ እኔ አንድ ነገር ልንገርሽ፣ ካንቺ ከወጣ በኋላ ግን እሺ ቀጥታ ሄደበት ቦታ አለ። አንቺ እንደዚህ ነው ብዬ መናገር ግዴታ የለብኝም። እና እኔ ልከታተለው ነው ታሪቀጣ ቆጣ በኋላ አላልኩሽም፣ ግን እየዋሸሽ ነው። ይሄንን ነው የማውቀው። ለምን ደግሞ ዋሽሽ? አንዴ ንገረኝ አልከኝ። ለምንድን ነው እየዋሸሽኛ? እኔ ምንም ልግብኝ አልቻልሽም። ትሰሚኛለሽ? እሺ ችግር የለውም። ምናልባት ይሄ የሥራ ባህሪው አይፈቅድልሽም። ይሄንን በደንብ እረዳሻለሁ። እሱንማ ሳይፈቅድልኝ እኮ ራሴን አጋልጬ የሆነ በካሜራ ፊት እስከሆነ ድረስ ነገርኩ። ይኸውልሽ ካሜራ ፊት መሆንሽ ምናምን ነገር አያሳስብሽ። ይሄ ነገር ያንቺን ሴኩሪቲ በደንብ ይጠብቃል። ችግር የለውም። ሊያሳስብሽ ጭራሽ ነው የማይገባው፣ ጭራሽ ማለት ነው። ግን ኢቲክሲን አልፌ ነው እየነገርኩ ያሉት። እሺ እዚህ ደረጃ ድረስ ከተባበርሽኝ አይቀር ተባበር ነው ያልሽው። ኢቲክሽን ጥሰሽ ነው እዚህ ጋር እየነገርሽኝ። ወንድሙ ነኝም ስለ ከተባበርሽኝ አይቀር እውነታውን ንገሪኝ እባክሽ። እየለመንኩሽ ጭምር ነው ያለሁት። ምን ጸባይ አይወድልሽም ነው የግድ አንቺ የሆነ ነገር እንድታወሪልኝ መጮህ መቆጣት ምናምን ነገር አለብኝ? ለምደም ጮህ አልገባኝም። ነገርኩ እኮ መጀመሪያ ላስታወስኩትም ነበር አልኩ። ትዝ አለኝ። አዎ አልኩ። ገዝቶ ይመጣው ደግሞ ነገር እኔ ስጮህብሽ ነው ትዝ ያለሽ። ይሄን ነገር ላስታውስሽ። ለምን አስታወስሹ ነው? ኖ አይደለም፣ አስታወስኩት። እንግዲህ ልክ ስጮህብሽ ትዝ አለሽና መንገር ጀመርሽ። ከዛ በኋላ ምንድነው የገዛው ደግሞ ስልሽ ልነግሪኝ አልፈለግሽም። አሁንም ድጋሜ መጮህ ጀመርኩኝ። ከዛ በኋላ እሺ እነግርሃለሁ አልሽ። ፖስት ፒል አልሽ እኮ ገዝቶ ሄዶ። አሁንም ደግሞ ስጮህብሽ ሌላ ነገር ታወራለሽ። በእርግጠኝነት ነው የምነግርሽ። ለምንድን ነው ሌላ ነገር የማወራው? እኔ ጊዜን አትውሰጂብኝ እባክሽ። እየነገርኩ ነው እኮ አንቺም ሄደሽ ገና ለምሳ እንደወጣሽ መቼም እንትን አለሽ። ስለዚህ የምሳ ሰዓትሽ እያለቀ ነው የሚገኘው። ጨረስከው እንጂ እዚህ ስራ ቦታሽ ላይ መሄድ መቻል አለብሽ አይደል? ስለዚህ ቶሎ ንገሪኝና ሂጂ። ወደምትሄጂበት ቦታ ሂጂ። ነገርኩ። ስራ ቦታ መሄድ አለብኝ። ሸኘኝና ልሂድ። ጨረስከው አይደለ? የምትፈልገው ነገር ነገርኩ። እዚሁ ምሳሽን በልተሽ እዚሁ ከዚህ መኪና ይዘንልሽ ጭምር ትሄጃለሽ። አልፈልግም። ራሴን እሄዳለሁ። መስማት የምፈልገውን ነገር እንድትነግሪኝ እፈልጋለሁ። እውነታውን እንድትነግሪኝ ነው የምፈልገው። ሰሚያለሽ? ስለጆክብኝ ምንም የሚለወጥ ነገር የለም። የነገርኩ ነው። ሁሉም ነገር ነገርኩ። አሁን መሄድ ነው። ሸኘኝና ልሂድ። ለምንድን ነው የምጠቀመው? ምንም ስለማታመጪ ማነክ ውሸት እስካወራሽልኝ ድረስ ማለት ነው ምንም ነገር ላደርግ ይችላል። እዚህ ጋር ደህንነትሽ ይጠብቃል። በእኔ ቁጥጥር ውስጥ ነሽ። አስፈላጊ ከሆነ የቻልኩትኝን ያክል ጉልበት መጠቀምም ጭምር እችላለሁ። ግን ደግሞ ይኸውልሽ ተረጋግቼ ላውራሽ። እኔ አንቺ ላይ ምንም አይነት ጉዳት ማድረስ አልፈልግም። አንቺ ለብዙ ሰዎች መድረስ መቻል አለብሽ። አንድም ሰው ሆነ ሁለት ሰው መድረስ መቻል አለብሽ። ሄደሽ ፋርማሲውን ከፍተሽ መድኃኒቶችን መሸጥ መቻል አለብሽ አይደለ? ስለዚህ ይኸውልሽ እንድታስቢው የምፈልገው ሁላ እየጠየኩሽን ያሉት ጥያቄ እንድታስቢው የምፈልገው አንድን ሰው ለማዳን እየከፈልሽ ያለሁት መስዋዕትነት አድርገሽ አስቢ። ይኸውልሽ አንቺ እውነቱን ለእኔ በመናገርሽ ብቻ የአንድ ሰው ህይወት ታተርፊያለሽ። እኔ እስካሁን ስላስጨነኩሽ በግድ እዚህ ቦታ ይዤሽ ስለመጣው ጭምር ይቅርታ ልጠይቅሽ እፈልጋለሁ። ግዴታ ስለሆነብኝ ብቻ ነው። ትሰሚኛለሽ? የሰው ነፍስ ማዳን ስላለብኝ ብቻ ነው እንጂ ይሄ የእኔ ባህሪም ጭምር አይደለም። በሰላም ለወራሽ ፈልጌ ነበረ፣ ግን በሰላም ልትወሪኝ ስላልቻልሽ ግዴታ ስለሆነብኝ ነው እዚህ ቦታ ላይ ይዤሽ የመጣሁት። ሰዓትሽን እየገደልኩኝ እንደሆነ ፕራይቬሲሽንም እየተጋፋው እንደሆነ በደንብ አውቃለሁ። ለዚህም ነገር በጣም ይቅርታ ልጠይቅሽ እፈልጋለሁ። ማድረግ ያለብኝን ነገር መቀጣት ያለብኝን ነገር በሙሉም እንደምቀጣ ቃል እገባልሻለሁ። ነገር ግን አሁን ላይ እባክሽን ምንም ነገር ሳትዋሽኝ ሁሉንም ነገር ንገሪኝ። ይሄ ነገር ለእኔ ግዴታ ማወቅ መቻል አለብኝ። ልጁ ጥሩ ሁኔታ ላይ አይደለም ከአንቺ ጋር ከወጣ በኋላ። ስለዚህ እኔ ምንም ሌላ ነገር አይደለም የምፈልገው። በቃ ምን ከአንቺ ገሱ እንደሄደ መናገር ብቻ። በጣም ቀላል ነው፣ 2 ደቂቃ ብቻ። ይህን ብቻ ተቸገሪልኝ። እኔ እኮ እየነገርኩ ነው። አዎ መጥቷል። እሺ አመሰግናለሁ። ቀጥ ያሁን መጥቶ ማይሆኑ ድራጎች እንሰጠው ፈለገ ማለት ዶዛቸው ከፍ ያለ ድራጎች እንደ አደንዛዥ ነገሮችን ነው እንደዛ። ግን ሲክሊክ የለውም ነበር። ከዛ ከአንዴም ስንቴም ተመላልሶ ነበር ወደ እኔ። ቆይ ማለት እንዴት ልትሰጪው ቻልሽ ታዲያ? ለማዘዣ አስፈራርቶኝ። ዳኒ አስፈራርቶሽ? አዎ ለዛም ነው ለአንተ ስትመጣ አላቆም ብዬ እንደዛ ስጮህብክም የነበረው። እርግጠኛ ነሽ ግን ፎቶውን በደንብ አይተሽዋል? አይቼዋለሁ። ዳኒ መጥቶ ድራጎችን ጠየቀሽ፣ ሲቀጥል ደግሞ ማዘዣ ስለሌለው እምቢ ስላልሽው ብቻ አስፈራራሽ። እንደዛ ነው። በዛ እንግዲህ ምንም ጤነኝነት ራሱ አይሰማኝም ነበር ሳየው። እሱን የሆነ ነገር ሆኗል። እኔም አልሰጥም አልችልም ብዙ ነገሬን ያሳጣኛል እያልኩት ነበረ። ግን እሱ ሊሰማ አልቻለም። ወደ ሌላ ነገር እርምጃ ሄደ። ያለኝ ምርጫ ምንም አልነበረም፣ ሰጠሁት። አልገባኝም ማለት ዳኒ እንደዚህ አይነት ሰው አይደለም። ዳኒም በጣም በቅርብ ማቆሶ ነው። እንደዚህ አይነት ሰው እንዴ የሰው ልጅ ዳኒ ይረዳል ይተባበራል እንጂ
ጀስት እንደዚህ አስጨንቆ ሊሆን ደግሞ ያንቺን ጀስት ስራሽን ጭምር ሊያሳጣሽ የሚችል ነገር ነው ይሄ ነገር። ቀልድ አይደለም። ያለ መድኃኒት ያለ ሐኪም ትእዛዝ የሚወጣ ነገር እንዳልሸጥልሽ ጭምር ነው እየነገርሽኝ ያለሽው። ለዛም ነው ከቅድም ጀምሮ ይሄን ሰውዬ አላውቀውም ምንድነው ስልክ የነበረው ለዛ ነው። አንተ ግን ስራዬን አደጋ ላይ የሚጥል ጭራሽ በካሜራ ፊት እንዳወራ አደረከኝ። ኖ ይኸውልሽ ይሄ ካሜራው ሊያሳስብሽ አይገባም። ፊትሽ ይሸፈናል። ፊትሽ ተሸፍኖ ነው ሁሉም ነገር ለህዝብ የሚቀርበው። ሶ አንቺን ይሄ ሊያሳስብሽ የሚገባ ነገር አይደለም። ያንቺ ማንነት በእርግጠኝነት ነው የሚልሽ የሚታወቅ ነገር አይደለም። ይሄ ነገር አያሳስብሽም። ስራሽንም ቢሆን መቼም አታጭ። ነገር ግን ይሄን ሁሉ ነገር ማድረግ ቆይ ምን አይነት ስሜት ላይ ነበር ዳኒ? እስቲ ይሄን ነገር ንገሪኝ። አንቺ ግራ የሚያጋባ ከአንድም ስተኝ የተመላለሰው በጣም ግራ የሚያጋባ ስሜት ውስጥ ከዛ ደግሞ ጭራሽ ፈራሁትም። የመጨረሻ ጊዜ መጥቶ ሲወስድ በጣም ነው የፈራሁት። ምንም ማድረግ አልችልም። ከዛ እንዳልከው የት እንደተከታተልከው ነው ያላቀ ወደዛ ወደሚሄድበት ሄደ። ውድ ተመልካቾቻችን የምሰማውን ነገር ማመን እየከበደኝ ነው። እኔ ከማውቀው ዳኒ ተቃራኒ የሆነ ዳኒ ነው እሷ እየነገረችኝ ያለችው አሁን ላይ። ዳኒን አላውቅም። ዳኒ ለምን ይሄንን ነገር ማድረግ እንደፈለገ ያለ ሐኪም ፍቃድ የሚወጡ ድራጎችን ጭምር እንደውም የሰጡት ድራግ በዛ ጊዜ ሲመላለስ አልሰጥም ቤት ተከለክሎ የነበረው እነዛን ሁሉ የሰጡት ድራግ ከሌላ ከራስ ምታት ከምን ጋር አንድ ላይ ቀላቅሎ ከወሰደው ማይሆን ህይወቱን ሁሉ ሊያሳጣው እስከሚችል ደረጃ ድረስ ይደርሳል። ለዛም ነበር ተከለክሎ የነበረው እንጂ እኔ ለሱ መጥፎ ነገር አስቤ አልነበረ። ግን አመጣጡ ምን አባባሉ በጣም ሲያስፈራኝ ጊዜ ምንም ማድረግ አልችልም ሰጡት። ቆይ ዳኒ ማለት ገፍቶ አንቺን እስከ ማስፈራራት ደረጃ ድረስ ደርሶ ነው። ለዛም ነው አልሰጥም ብዬ የነበረው ራሱን ህይወቱን እንዳይጠፋ ህይወቱን እንዲጠብቅ ነበር። ግን እሱ ሊሰማኝ አልቻለም እና ያንን መድኃኒት ከሌላ ነገር ላይ አሁንም ደግሜ ነገር አድሮ ከወሰደው ልጁ እኔ እንጃ ተከታተለው ራሱን ሁላ ሊያጠፋ ራሱን ሁላ እስከ መጨረሻው ድረስ ሊሄድ ይችላል። አላውቅም ማለት ታዲያ ዳኒ ያን ሁሉ ነገር ያደረገው እኔ እንጃ። ቆይ ሁሉንም ነገር እማጣራው ይሆናል። ወደ ተመልካቾቻችን ለምን ያንን ነገር ማድረግ እንደፈለገ ከራሱ አንደበት ሲነቃና ደና ሲሆን የምናረጋግጥ ይሆናል። አንቺ እስካሁን ለሰጠሽ መረጃዎች በሙሉ ላመሰግንሽ እፈልጋለሁ። ነገር ግን አሁንም ቢሆን የሆነ የምትነግሪ ነገር እንዳለን የሚሰማኝ እና ደህንነቱ የተጠበቀ ቦታ ላይ ከኛ ጋር ትቆያለሽ። ስራ ቦታሽ ላይ ያለውን ነገር በሙሉ በእኛ በኩል እንደምንጨርስልሽ ቃል እገባልሽ። ከእናንተ ጋር ሁሉ ደህንነት ሲጠበቀ ቦታ ነገርኩ እኮ የምትፈልገውን ነገር ይገባኛል። ግን አሁንም ቢሆን ከአንቺ ገና በጣም ብዙ ማወቅ የምፈልጋቸው ነገሮች አሉ። ስለዚህ ይኸውልሽ ደህንነቱ የተጠበቀ ቦታ ላይ ከኛ ጋር ትቆያለሽ። ወደ ማረፊያ ቦታ ትሄጃለሽ። ችግር የለውም። ስራ ቦታሽ ላይ ያለው ነገር ጭራሽ እንዳያስጨንቅሽ ሁሉንም ነገር እኛ ማኔጅ የምናደርገው ይሆናል። ይሄ እኮ ዝም ተብሎ ደህንነቱ የተጠበቀበት የሆነ ነበር ትሄጃለሽ እኮ አይደለም። ንገረኝ። ወደ እኔ ቤት እሄዳለሁ። ከዛም በኋላ እየመጣሁ መረጃ ስትፈልግ ነገር ወደ ቤትሽ መሄድ አትችይም። እውነቱን ስነግርሽ ወደ ቤትሽ መሄድ አትችይም። አሁን ይሄንን ነገር ልነግርሽ አልችልም። መናገር ያለብኝ ነገር እየነገርኩሽ ነው። ግን አስፈላጊ ከሆነና በማንኛውም ሰዓት ልለቅሽ ይችላል። አስፈላጊ ሆኖ ከታቂ እስከዛው ድረስ ግን ከኛ ጋር ትቆያለሽ። ስራ ቦታሽ ላይ ያለው ነገር ጭራሽ እንዳያሳስብሽ። በእኛ በኩል ሁሉንም ነገር እኛ ሰዎች ጨርሰናል። የራሴ ህይወት ስራ ብቻ እኮ አይደለም ህይወት እኮ አለኝ። እኔ ለትንሽ ጊዜ ተቸገሪልኛለሽ። ምንም ማድረግ ስለማልችል ነው። ትሰሚያለሽ? የግድ የሰው ህይወት መትረፍ መቻል አለበት። ሁሉንም ነገር ለማጣራት ደግሞ አንቺ የግዴታ ታስፈልጊኛለሽ። በጣም ይቅርታ አሁንም ቢሆን ጠይቅሻለሁ። ነገር ግን አሁን ላይ አንቺ ልለቅሽ አልችልም። ከኛ ጋር ትቆያለሽ። ውድ ተመልካቾቻችን እኔም ያለውን ነገር በሙሉ እየተከታተልኩኝ ለእናንተ የማሳውቃችሁ ይሆናል። እስከዛው ድረስ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን በድጋሚ ተመልሼ ወደ እናንተ መጥቻለሁ። እንግዲህ ውድ ተመልካቾቻችን አሁን ላይ የተገኘሁበት ምክንያት ሚኪ ከዚህ ቀደም ጀምሮ ያልጨረሰውን አንድ ነገር ለመጨረስ ነው። ያም ነገር እንግዲህ እዚህ አካባቢ ላይ የሚሰራ ባጃጅ ተራ ላይ የሚሰራ አንድ ወጣት ሚኪ እያወራው ነበረ። ብዙ ነገሮችን እየነገረው ነበረ። ያንን ነገር ሳይጨርሱ ነበረ እኔ ሚኪ ደውዬ ጠርቸው ወደ እኔ ጋር የመጣው። ስለዚህ ያንን ነገር መጨረስ አለብኝ። ከልጁ ጋር ቆይታዎች ማድረግ አለብኝ። አሁን ላይ ልጁን አስጠርቸዋለሁ። እዚሁ አካባቢ ስለሚገኝ ብዙም አይቆይም። በይሳት መጥቶም ሊሆን ይችላል። ካሜራማኖቼ ምልክትም እየሰጡኝ ይገኛሉ። እሱን ወደዚህ አመጣውና ከሱ ጋር አንዳንድ ቆይቶችን ማደርግ ይሆናል። መናገር ያለበትን ነገር በሙሉ ይነግረኛል። ከሚኪ ጋር የጀመረውን ቆይታ ከኔ ጋር የሚጨርስ ይሆናል። እሱን አወራዋለሁ። እዚህ ይዤው እመጣለሁ። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን የባጃጅ ተራ በማስጠበቅ ስራ ላይ የተሰማራውን ወጣት እዚህ ጋር ይዤው ተገኝቻለሁ። በባለፈው እንግዲህ ከሚኪ ጋር አንዳንድ ነገሮችን እያወራችሁ ነበረ። ነገር ግን በመሀል የግድ መምጣት የነበረበት ቦታ ስለነበረ ወደ እኔ ጋር መጥቶ ነበረ። በመሀል አንተንም አቋርጦ ነበረ
ለመምጣት የተገደደው ወደ እኔ ጋር። አሁን ከዛ ጊዜ ከሱ ጋር የጀመራችሁትን ነገር አሁን ላይ ከኔ ጋር እንጨርሰዋለን። ስለ ዳኔት እያወራችሁ ነበር፣ የምታውቀውን ነገር እየነገርከው ነበረ። ያቆማችሁትበትን ቦታም አይቼዋለሁ፣ ቪዲዮውን እየተመለከትኩት ነበር። ካቆምክበት ቦታ ትቀጥልልኛለህ። እስኪ ስለ ዳኔት አንዳንድ ነገሮችን እየነገርከው ነበረ። አሁን እስቲ እንቀጥል፣ የዛ ጊዜ ያቆምነውን ነገር። እንዴት መሰለሽ ዳኔት ማለት ይሆናል አይደለ? በቃ ማትጨበጥ ውሻለች ማለት ነው። አትያዝም። እንዴት አይነት ሰው እንደሆነች አትታወቅም። እኛም ያው እዛ ላይ እንዳየሽ ከሆነ በቃ ስትልከ ምናምንሽ ነገር ስትገፈትር ምናምን ነው የምናውቃት። አንዳንዴ ደግሞ አለ የሆነ ሽንጥ የሚያደርግባት ጊዜ ታሰራን ታስለፋ ምናምን ነፍ ቦታ ትልከንና ምናምን ዕቃ ምናምን ትሰንላት ትሰክሰናለች ማለት ነው። ጸጥ ትላለች ምናምን ይሆናል አይደለ? በጣም ቋጣሪ ትሆናለች። በተሳጠ እኮ 100 ብር 200 ብር ነው። ያው ካላት አንፃር በጣም ጩጭቂ ነው። 100 ብር ነው 200 ብር ወድቆ ብጥለውም የማይቆጫት አይነት ብር ነው። ግን እሱንም ቢሆን ትስቆመቆናለች ምናምን። ደባሪ ሰው ነች ብቻ ግን እና በጣም ግራ የሚያጋባኝ ነገር ምን አለ መሰለሽ ዳኔት የሆነ አይኗ ምናምን ደስ አይለኝም። እኔ ብቻ አይደለሁም ይልሽ ወይ ሁሉም እዛ ጋር የሰፈር ሰዎች በቃ አትመቸንም። ይሆን አላህ ላይ ነው ይንቅሽቅሻል። ይሄ አላህ ጦርነት ላይ ምናምን ኖሮ የመጣ ሰው አለ አይደል? ደቅ ያለበሰው የሆነ ትደነግጣለች ምናምን የሆነ ጀርባዋን አታምንም ምናምን ይሆናል አይደል? ሁሌ አብረናት ምናምን እንደዚህ እየተላክንላት ምናምን ዕቃ እያመጣንላት እንኳን አታምነንም ይሆናል አይደል? እንደዚህ ምናምን ተጠራጥራ ነው የምታየን ምናምን። ከዛ ከሄድንም በኋላ ሜዳችንን ቼክ ታደርጋለች። ላይ ወጣ ምናምን የት እንደደረሰ ምናምን በመስኮት ምናምን ቼክ ታደርጋለች ምናምን ይሆናል አይደል? እንዴ ምን ሆና ነው ወይም ሳይኮ ተበልታለች ምናምን እንዳለን ትሰራለች፣ ትገባለች። ግን ደግሞ ይሆናል አይደል ሰው ያለማመን ምናምን ከሰው የመራቅ የአውሬነት ባህሪ ያለባት ራቅ ብሎ የመኖር ከሩቅ ሁሉንም ነገር ያለ አይደል ተራራ ላይ እንደተሰራ ቤት ወለታች መውረድ አትፈልግም። ከላይ ብቻ ዝም ብላ እያየች ማለፍ ነው የምትፈልገው ምናምን እና ደግሞ የሆነ ብቻ ቤቷ ውስጥ ምን እንዳለ ፈጣሪና እሷ ብቻ ናቸው የሚያውቁት። ውስጥ ሰው ይኖር አይኖር እሷ ናት የምታውቀው። ምክንያቱም ሲገባም ሲወጣም እዛ ላይ እንደነገርኩሽ ከሆነ ማንም አይቶም ሰምቶም አያውቅም። እዛ ቤት የምትኖረው እሷ ብቻ ናት። የምትገባውም እሷ ናት፣ የምትወጣውም እሷ ናት። እና ደግሞ ኢቨን ትልቅ ነገር እንኳን ጃር ምናምን እንኳን አምጡልኝ ምናምን ብላ ከሱቅ ስናመጣላት በር ላይ ነው የምትጠብቀን። በር ላይ ተቀበላን አትችለውም፣ እያንከባለች ነው ይዛው የምትገባው። እናስገባልሽ፣ ኧረ ችግር የለውም እኮ እኛ የሰፈሮች ልጆች አይደለ እንዴ ምናምን። አይሆንም ጭራሽ ወደ ግቢ አንገባም። ግቢ መግባት ኃጢአት ነው በእሱ ሀሳብ። አትገባም በቃ ማንም ግቢ አትገባም። ግቢ መግባት እንኳን አይቻልም። በቃ ይሄ ያለ አይደለ ከበር ላይ ታቀበላታለህ፣ የሆነ ነገር ትገፈትራለች። እሺ በቃ አመሰግናለሁ ብላ ወይ ትዘጋባለች ምናምን ነገር ወይ እንደዛ ብላ ታመላልጣለች። ካልሆነ ደግሞ እንካችን ነገር ብላ የሽታ የሆነ መላ ትዘጋባለች። ከዘጋችም በኋላ ትንሽ ቆይታ ከፍታ ቼክ ታደርግና እላይ ትወጣለች። እላይ ወጣ በመስኮት ቼክ ታደርጋለች የቱ ጋር እንደራክማ። እዛው አካባቢ ከሆንክ ምን ነው ችግር አለ ትባላለህ። አንተም ሼም ይዛል። ኧረ ምንም የለም እዚህ ሰው እየጠብቁ ምናምን ብላ ዝም ብላ አስቀይሰህ ትሄዳለህ። በጣም ይሆናል አይደል ይሄ ግራ የሚያጋባ አይነት ማንነት፣ ምንም ነገር ያለማመን ያለመቅረብ፣ የፍራቻ እኔ እንጃ ብቻ ጥበቃ እንኳን አትቀጥርም፣ ውሻ እንኳን አታሳድግም። ያንም ያለ ቤት ውስጥ እንኳን እየኖረች ውስጥ ምን አይነት ነገር እንደሆነ ማንም አያውቅም። ይሄ ይሆናል አይደል ብቻ። እንዴት ነው ግን እዚህ አካባቢ ላይ በተለየ ሁኔታ የምቀርበው ሰው ወይንም ደግሞ በተደጋጋሚ ከሷ ጋር የሚታይ ሰው ምናምን ነገር አለ? አረ ወደዚህ ማንንም ይዛ አትመጣም። የሆነ ጊዜ ላይ መኪና ውስጥ አንድ ሰው አየን፣ የሆነ ወንድ ልጅ አየን። በቃ መኪና ውስጥ ነው እሱ ነው እንጂ ቤት ውስጥ አይደለም። ቤት ማንም አይገባ አይሆንም ጭራሽ። ወደ ግቢ አንገባም። ግቢ መግባት ኃጢአት ነው በእሱ ሀሳብ። አትገባም በቃ ማንም ግቢ አትገባም። አይተናናቅም ጭራሽ። ሰፈር ውስጥ ምናምን ነገር ከማንም ጋር አትቀራረብም ጭራሽ። ያልኩሽ እኮ ኢቨን ለቅሶ ቢኖር ገንዘብ ሰጥተን
ውሃና ቆሎ ይዘን ሄደን ዳናይት ናት የላከችላችሁ እግዚአብሔር ያጽናችሁ ብላለች እንላለን እንጂ እሷ አትሄድም። የትም ቦታ ላይ አትገኝም። ማንም እንዲያውቃትም አትፈልግም ይሆናል ራቅ ማለት ነው ፈልግ ሰርግ ቢኖር ስጦታ ገዝታ የሆነ ነገር ገዝታ በእኛ ትልካለች። መገኘት ስላልቻልኩ ነው እንኳን ደስ አላችሁ እንላታለን። አለቀ በቃ እሷ አትገኝ። ስለዚህ ከየትኛውም ሰው ጋር እዚህ አካባቢ ካለ ከማንኛውም ሰው ጋር ምንም አይነት ቀረቤታም የላትም ጭራሽ የላትም። ኦኬ እሷ ላይ ወይ ያየህባት የተለየ ነገር ወጣ ያለ ነገር አይታችሁባችሁ ታውቃላችሁ? እንደ ሰፈር ውስጥም ቢሆን መቼም ታወራላችሁ ተራ ላይ ካንተ ጋር ከሚሰሩ ጓደኞችም ጋር ምናምን ነገር የተለየ ነገር አየሁባት ብሎ የሚያወራ ሰው ምናምን ነገር አለ እዚህ አካባቢ? አረ የለም፣ ግን ይሄን ያክል እንደዚህ የሚጋነን ምናምን አይደለም። ይሆናል አይደለ እንትን ነገር አለባት ልውጥ ምናምን ትልባለች። ኖርማል ሆና ቆይታ ምናምን ግልብጥ ትልባለች፣ ሌላ ሰው ትሆንባለች። ከዛ ምን ምናምን ብለህ ዝም ብለህ ተዘጋታለህ። ይሄን ጥያቄ ልጠይቅ የቻልኩትኝ ቅድም እያወራህ እየሰማሁ ነበርና ድንገት ተነስታ ክው የምትለው ነው የምደነግጠው ነገር አለ ስላልከኝ ጭምር እንደዚህ እኮ አልኩሽ እኮ መደንገጡ ኖርማል እኮ ነው። ጀርባዋን አታምንም ምናምን ዞር ትላለች ምናምን ትደነግጣለች። መኪና እንኳን እየነዳች የሆነ ነገር ከገባባት ምናምን በቃ ቶሎ ክላክስ አድርጋ አልፋ ለመሄድ ነው የምትፈልገው ምናምን ስለ በቃ ይሄ ያለ አይደለ ትልቅ ሰው እንኳን እስኪያልፍ አትጠብቅም። በዛ ላይ ደግሞ ምን አለ መሰለሽ የሆነ ሳምንት ላይ ኖርማል ትሆናለች፣ ታወራናለች፣ ሰላም ትላለች ምናምን። ከዛ የሆነ ሳምንት ደግሞ ኩስተር ብላብህ ምናምን ቅይር ትላለች ማለት ልውጥ ምናምን እቃ ምናምን አንጡልኝ ምናምን ብላ ልክ ስታደርሳት እሺ ብላ ተቀብላ በሩን ጎዋ አድርገው ምናምን ትገባለች ነው። ምንም አትናገርም ምናምን ይላል ልውጥ ትልባለች፣ አውሬ ትሆንባለች። ምን እሺ ነው ምን ነካት ደግሞ ምናምን ብለን እንሰክሳለን። እኛም ይሆናል አይደለ እንደሚነሳባት ስለምናውቅ የሆነ ሰዓት ደግሞ በስነ ስርዓት ሰላም ምናምን ትላለች። ድንገት ምናምን ቃል ላይ ትመጣለች ምናምን ከዛ ለመደባትም እንላለን ሰላም ብለን ታልፋለች። ተመልሳ ደግሞ ትሄዳለች። አትቆይም፣ ሰከንድ ቼክ አድርጋ ትመለሳለች። አታምነውም ቤቷን ገባህ? የሆነ ሰዓት ላይ ብቅ ትላለች፣ ቼክ አድርጋ አይታይት አድርጋ ተመልሳ ደግሞ ትሄዳለች። እኛ እዛው ተራው ጋር ስለሆነ እንሾፋታለን ስታልፍም ስትመለስም ማለት እንጂ ይሄ ያለ አይደለ ብቻ እንዳልኩሽ ነው። በጣም ፍራቻ ምናምን በጣም ጥንቁቅ ሰው አለ አይደል? በጣም የሚጠነቀቅ ነገሮችን ትንንሽ መርፌ እንኳን ብትወርቅ ለምን ወደቀች እዚህ ጋር መውደቋ ምክንያት አለው ምናምን ብሎ ዲቴል የሚያይ ሰው አለ አይደል? እንደዛ አይነት ሰው ነች እሷ ማለት። ስለሷ ምናልባት የሆነ ሌላ የምትነግረኝ ማወቅ አለብህ ብለህ የምታስበው ነገር አለ? አረ ብራዘር ይሄን ያክል ዲቴል እንኳን አላውቃትም። ፎከስ ማድረግንባት ስለማንከታተላት ቼክ አናረጋትም። በቃ ድንገት ይሆናል ደባሪ ነገሮቿን ምናምን ድንገት እናስተውላለን እንጂ ይህን ያክል ገፍተን ምናምን ስለሷ ለማወቅ አንሞክርም። ችላ ብለን ነው የምንተዋት። ኦኬ እሺ። ስለዚህ እኔ ለአንተ እስቲ አንድ ስራ ልስጥህ። ከሚኪ ጋር ስታወራ ስንት ብር ነበር የሰጠህ? 1000 ብር አልኩት። በቃ ያም ጀለሴ መቶ ድጋሚም ስለምንገናኝ ምናምን ብሎ 2000 ብር ነው ያስገባል። 2000 ብር ላከልህ። ስለዚህ እኔ 5000 ብር አንተ ሰጣለሁ፣ ግን አንድ ነገር ታደርግልኛለህ። አረ ኖርማል ነው። እሺ ምን ላድርግልሽ? ይኸውልሽ ቤቷ ትገባልኛለህ። አላውቅም በሆነ መንገድ ብቻ ስለሷ የሆነ ነገር እንድታጣራልኝ እፈልጋለሁ። ምክንያቱም እንደነገርክኝ ቤቷ ውስጥ ማንንም ማታስገባ ከሆነ ሰዎችን በጣም የምትጠራጠር ከሆነ ምንም በሌለበት የምትደነግጥም ጭምር ከሆነ የሆነ ነገር ያለ ይመስለኛል ቤቷ ውስጥ በእርግጠኝነት። አላውቅም ይሄ ነገር ምናልባትም ትንሽ ሪስክ ያለው ነገር እንደሆነም አውቃለሁ። ነገር ግን እኔ የቻልኩትኝን ነገር አድርግልሃለሁ። 5000 ብር እከፍልሃለሁ። ቤቷ ገብተህ ሊሆን ይችላል ወይንም ደግሞ እሷን በመከታተል ሊሆን ይችላል። ብቻ ስለሷ አንድ አሪፍ መረጃ ይዘልኝ ትመጣለህ። እሺ በየ ግን እኔ ቤቷ ምናምን ነገር የሚለውን ነገር ይከብዳል፣ ግን እንሞክራለን። ስለሽ በ5000 ብር ቤት ምናምን ነገር ለመግባት ከባድ ነው። ግን እስቲ ስለሷ ያለውን መረጃ ምናምን ነገር ፈላልጌ አሪፍ ነገር አመጣልሻለሁ። አስፈላጊ ከሆነ ችግር የለውም። የገንዘቡ ጉዳይ አያሳስብህ። አንተ አስደስተኝ፣ እኔም አስደስታለሁ። በቃ ረፒስ ኖርማል ነው እንዳያሳስብ። በዚህ ከተስማማን በእርግጠኝነት አሁን ካንተ አንድ የተሻለ መረጃ ወስዳለሁ። በግል እኔ ስልክህን ወስዳለሁ ካንተ። ስለዚህ እየደወልኩኝ እጠይቅሃለሁ። ኧረ እኔ እራሴ እደውልልሻለሁ። ችግር የለውም። እንደ አሪፍ መላክ ያለቀቅሽብን
ችግር የለውም። የብሩ ጉዳይ አያሳስብ። አስደስተኝ፣ በመረጃ ደህና መረጃ ሰጥተህ አስደስተኝ፣ እኔም አንተን አስደስታለሁ። አረ ችግር የለውም። በቃ ምን እንዳይጨንቅ እኔ ጨርሰዋለሁ። አመጣለሁ። እንግዲህ ውድ ቤተሰቦቻችን ያለውን ነገር እኔም እየተከታተልኩኝ ለእናንተ ማሳወቃችሁ ይሆናል። አብራችሁን ቆዩ።